በአብዛኛው በኢትዮጵያ አካባቢዎች ሊለሙ የሚችሉ መሬቶች ጦም እያደሩ ያሉበትን ታሪክ በመስኖ ልማት ለመቀየር መንግስት ልዩ ትኩረት ሰጥቶት እየሰራ ነው አሉ የግብርና ሚኒስትር ዴታ ፕሮፌሰር ኢያሱ ኤልያስ። የተፈጥሮ ሀብት ልማትና ጥበቃን መሰረት ያደረገ የመስኖ ልማት የውሃ አማራጮችን በመጠቀም ምርትና ምርታማነትን ለማሻሻል በግብርናው ዘርፍ በርካታ ተግባራት እየተከናወኑ መሆኑን የገለጸው ደግሞ የደቡብ ኢትዮጵያ ክልል ግብርና ቢሮ ነው። በወላይታ ዞን ኦፋ ወረዳ በግብርና ልማት ዓለም አቀፍ ፈንድ በተሳትፏዊ ግብርናና የአየር ንብረት ፕሮግራም ሲከናወኑ የቆዩ ተግባራት የመስክ ምልከታ መርሃ ግብር ተካሂዷል። የግብርና ልማት ዓለም አቀፍ ፈንድ ወይንም አይፋድ በሀገራችን ላለፉት 17 ዓመታት የግብርናውን ክፍለ ኢኮኖሚ በማዘመን ከዝናብ ጥገኝነት በማላቀቅ ድህነት ቅነሳ ላይ አትኩሮ በሰራቸው ስራዎች መልካም ውጤቶች መመስገባቸውን የተናገሩት የግብርና ሚኒስትር ዴታ ፕሮፌሰር ኢያሱ ኤልያስ አሁን ደግሞ ፋክት በተሰኘ ተሳትፏዊ የግብርና የአየር ንብረት ለውጥ ፕሮግራም በኩል በሀገራችን 90 ወረዳዎች ላይ ዘርፈ ብዙ ስራዎችን እያከናወነ እንደሚገኝ ተናግረዋል። የምናየው አረንጓዴ ተክሎች የምናየው ስንዴ ልማት የምናየው የአትክልትና ፍራፍሬ ልማት የመጣው ውሃ ስለገባ ነው። ስለዚህ አብዛኛው ኢትዮጵያ አካባቢዎች በዚህ አይነት ሁኔታ ሊለሙ የሚችሉ መሬቶች ጦም እያደሩ ያሉበትን ታሪክ ለመቀየር በመስኖ ልማት ግብርና በጣም በስፋት እየሄደ ነው። ሶስተኛው ምዕራፍ ፓክት ይባላል። ፓርቲሲፓቶሪ አግሪካልቸር ኤንድ ክላይሜት ትራንስፎርሜሽን የሚል የግብርና ፕሮግራም ነው። በ178 ሚሊዮን ዩኤስዲ ወይም ዶላር የሚሰራ 90 ወረዳዎችን የሚሸፍን ፕሮግራም ነው። እንግዲህ ይሄ አሁን የምታዩት የማንቻ ቀበሌ አንዱ የመስኖ ልማት ስራችንና የመልክዓ ምድራዊ አቀማመጡን ተከትሎ ተፋሰስ ልማትን ጭምር የምንሰራበት ነው። የግብርና ልማት ዓለም አቀፍ ፈንድ በግብርናው ዘርፍ ከኢትዮጵያ ጋር በጋራ እየሰራ እንደሆነ የገለጹት የአይፋድ ምክትል ኃላፊ ጀራርድን ሙከሽማን ፕሮጀክቱ የምግብ ዋስትናን ከማረጋገጥ ባሻገር ገበያ ተኮር የግብርና ንግድ ልማትን በማጠናከር በኢትዮጵያ የግብርና ብልጽግናን ጉዞ ለማፋጠን የበኩሉን ድርሻ እየተወጣ ይገኛል ነው ያሉት። So we are visiting the small scale irrigation at the community level in this area. It's an area that is drought. እዚህ አካባቢ በማህበረሰብ ደረጃ የተሰራውን አነስተኛ መስኖ ስራ እየጎበኘን እንገኛለን። ይህ አካባቢ ድርቅ ያለበት በመሆኑ አነስተኛ መስኖ ልማት ዋናው ዓላማ ለአየር ንብረት ለውጥ የማይበገር ማህበረሰብን መፍጠር ነው። እዚህ መተን እንደተመለከትነው አርሶ አደሮች የዕለት ገቢያቸውን ለማሳደግ ውስን በሆነ መልኩ የጓሮ አትክልቶችን እንዲያለሙ ነው። እንዳየነው እዚህ ያለው የውሃ አማራጭ የግል ኢንቨስተሮችን ሳይቀር ወደ አካባቢው እየሳበ ነው። እኛ እያደረግን ያለነው በውስን ማሳ የሚያለሙ አርሶ አደሮችን ተጠቃሚነት ማሳደግ ነው። የግብርና ልማት ዓለም አቀፍ ፈንድ በደቡብ ኢትዮጵያ ክልል ከ1000 በላይ ሄክታር መሬት የሚያለማና ከ2000 በላይ አርሶ አደሮችን ተጠቃሚ የሚያደርግ 17 የመስኖ ፕሮጀክቶችን አስገንብቶ ከማስረከብ ባለፈ የተለያዩ ድጋፎችንም እያደረገ ይገኛል። በዚህም አርሶ አደሮች ከዝናብ ጥገኝነት ተላቀው በአመት 3 ጊዜ በማምረት ተጠቃሚ እየሆኑ እንደሚገኙ የክልሉ ግብርና ቢሮ አረጋግጠዋል። ኢፋድ እንደ ደቡብ ኢትዮጵያ ወደ 14 በፓስ ደብቶ ወደ 14 ስኪሞች መስኖ አውታሮችን ሰርቷል። በዚህም ወደ 1141 ሄክታር አካባቢ የሚሸፍን ሄክታር ማልማት የሚችልና ወደ 2400 በላይ አርሶ አደሮችን ተጠቃሚ ያደረገ መስኖ አውታር ዘርግቷል። ብቻም ሳይሆን ይህን መስኖ ለአርሶ አደሩ በአመት 2-3 ጊዜ በላይ እንዲያመርት የዲዝል ውሃ ፓምፖችንም ከርሰ ምድር ያሉ ውሃው ለማውጣት እንዲቻል በሻሎ ወይም በሌሎች መጠቀም እንዲችል ሶላር ውሃ ፓምፖችን በፓስ ደብቱ ለአርሶ አደሩ ተደራሽ ያደረገ ፕሮግራም ነው። ስለዚህ የአትክልት የፍራፍሬ ሰብሎችን በስፋት ማምረት የቻሉበት ሁኔታ ይኖራል። ከሰብሉ አንፃር በሌላ በኩልም እርባታውንም በዘመናዊ መልኩ እያስከዱ ናቸው። በመንግስት በኩል የታቀደውን የድህነት ቅነሳ የልማት ውጥኖችን ለመደገፍ በግብርና ልማት ዓለም አቀፍ ፈንድ ድጋፍ የተሰሩ 2 አነስተኛ የመስኖ አውታሮችን ተጠቅሞ የሚያመርቱ አርሶ አደሮች የምግብ ዋስትናን እያረጋገጡ መሆናቸውን የኦፋ ወረዳ ዋና አስተዳዳሪ አቶ አዲሱ ወርቁ ገልጸዋል። በኢፋድ ድጋፍ በ2 ቀበሌያት ማለትም ማንቻና ወሾቻ ደቃያ ቀበሌ 237 ሄክታር የሚያለማና 309 አባወራ እና ኢማራዎችን ተጠቃሚ የሚያደርግ አነስተኛ የመስኖ አውታር ተገንብቶ ለህብረተሰቡ በመቅረቡ በአመት አንድ ጊዜ ሲያመርቱ የነበሩ አርሶ አደሮች
የመስኖ ውሃን በመጠቀም 3 ጊዜ በማምረት የምግብ ዋስትና ከማረጋገጣቸውም በላይ ትርፍ በማምረት ተጨማሪ ሀብት ማፍራት ጀምሯል። ይህ የመስኖ አውታር ከመገንባቱ በፊት በአመት 1 ጊዜ ብቻ ሲያመርቱ የነበሩ አርሶ አደሮች አሁን ላይ በአመት 3 ጊዜ በማምረት በምግብ ራሳቸውን ከመቻል አልፈው የተረፈውን ለአካባቢ ገበያ በማቅረብ የተሻለ ገቢ እያገኙ መሆናቸውንም ተናግረዋል። ከብቶቹን በዚህ በፀሐያማ ጊዜ ሳሪን ዴናማ ሳሪ እያዝብለን ያው ልውጥ ነው። ጎመን የመሳሰሉትን ቲማቲም የመሳሰሉትን ገበያ ሳንሄድ ከዚህ ከእርሻችን ለቅመን ለማባያ አድርገን ማምላቱ ልውጥ ነው። በበጋ ወራት እንደ በጎች ጥላ ስር ነው የምናርፋው፣ ግን አሁን በማሳ ውስጥ ነው የምንገኘው። ይሄንን የመሰለ በለምላሜ ውስጥ ነው ያለው። በዚህ በረሃ በመጨረሻ በረሃ ላይ አሁን ማንጎ ከጓሮ ፍሬን ነው የምናገኘው። ሌሎች እንደዚህ ቲማቲም እናገኛለን። በቆሎ እሸት አለ በውስጥ ለሰውነታችን ተቀያሪ ምግብ እናገኛለን። ተቀያሪ ማባዮችን እናገኛለን። ቀርቶ ለአካባቢ ገበያ እናቀርባለን። ለወደፊትም ከዚህ የበለጠ ሁላችን የምንደሰት ስራ እየሰራ እንገኛለን። ዘመናዊ ገበያ መረጃ የስርዓትን ዲጂታላይዝ ለማድረግና የስራ ፍላጎትን ለማርካት በትኩረት እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ገለጸ። ቢሮው የስራ ስምሪትና ዘመናዊ የገበያ መረጃ ስርዓት ዲጂታላይዜሽን ግብይትን በተመለከተ ያዘጋጀውን ስልጠና ለዘርፉ ባለሙያዎችና አመራሮች ሰጥቷል። ዳዊት ኮይሻ ያሰናዳውን ነህሚያ ገነቱ ታቀርበዋለች። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ዘመናዊ ገበያ መረጃ አያያዝ ስርዓት ዲጂታላይዜሽን በማድረግ የስራ ፍላጎት ለማስፋፋትና ተደራሽ ለማድረግ በትኩረት እየሰራ እንደሚገኝ የቢሮ ምክትል ኃላፊ የስራ ስምሪትና ገበያ ልማት ዘርፍ ኃላፊ አቶ ዘውዱ ሳሙኤል ተናግሯል። ብቁ የስራ ኃይል ለመለየት ብቁ ቀጣሪ ለማግኘት ውሳኔ ለመስጠት ነው ይህ መረጃ የሚሰበሰበው። ስለዚህ ይሄን እድሜው 15 እስከ 64 እድሜ ክልል ላይ ያለ ስራ ያለውም ስራ የሌለውም የሚመዘገብበት ማለት ነው። ስራ ያለው የተሻለ ስራ ለመፈለግ፣ የሌለው ደግሞ አማራጩን ለመጠቀም። በዚሁ ረገድ ባሳለፍነው በክልላችን አጠቃላይ በ6 ወራት ለመመዝገብ 124400 አካባቢ ዜጎችን እንዲሁም 6300 በላይ ኢንተርፕራይዞችን ለመመዝገብ ታቅዶ አጠቃላይ 37400 የሚጠጉ ዜጎች እንዲሁም ደግሞ 296 አካባቢ ኢንተርፕራይዞች ወይም ደግሞ የተደራጁ ኢንተርፕራይዞች ብቻ ናቸው የተመዘገቡት። ይሄ ካቀድነው እቅድ አኳያ እጅግ በጣም ዝቅተኛ ነው። የዲጂታል ገበያ ምዝገባ ስርዓት በወጥነት ከተጀመረ 2 ዓመት ያስቆጠረ መሆኑን ተናግረው ቢሆንም በተለያዩ አካባቢዎች የሚስተዋለውን የወጥነት ጉድለት ለመሙላት ባለሙያዎችና ባለድርሻ አካላት በትኩረት መስራት እንዳለባቸው አሳስበዋል። ልዩ ትርጉም ያለው ስራ በመሆኑ ለሀገሪቱ ስራ ለሌለው ዜጋ እንዲሁም ስራ ያለ ደግሞ የተሻለ ስራ ለማግኘት በሁሉም አካባቢ ላይ ከፍ ያለ የህዝብ ንቅናቄ በመፍጠር እድሜያቸው ከ15 እስከ 64 ያሉ ዜጎች በዚህ ስርዓት ውስጥ ማለፍ ስላለባቸው ይህን ንቅናቄውን ለማቀላቀል ወይም ደግሞ በየደረጃው ንቅናቄ ተፈጥሮ በየደረጃው ያለ አካል ንቅናቄውን በአግባቡ እንዲመራ ባለሙያዎች ደግሞ ለዚሁ ስራ ትኩረት ሰጥቶ በትኩረት እንዲመሩበት ግንዛቤ ክፍተት ካለ የግንዛቤ ክፍተት ከኪት አቅርቦት ጋርም ተያይዞ ያሉ ጉዳዮች አሉ። ግን አሁን ያለው ኪት በበቂ ሁኔታ ባለበት አካባቢ ስራውን መስራት የሚያስችል ስለሆነ በሱ እየሰሩ ጉለቱን መጠየቅ ያስፈልጋል። የክልሉ የምክትል ርዕሰ መስተዳደር አማካሪና የስራና ክህሎት ጽህፈት ቤት ኃላፊ አቶ ማሄ ቦዳ ዜጎችን ተጠቃሚ ለማድረግና የአገልግሎቱን ፍላጎት እርካታ ለማረጋገጥ ዜጎችና የኢንተርፕራይዞች ምዝገባ ማዘመን እንዳለበት ተናግረዋል። ዲጂታል 2030 የሚል ራዕይ ተቀምጦ የትኛውም አገልግሎታችንና ስራችንን እንዲያቀላጥፍ ውጤታማ እንዲያደርግ ጊዜን፣ ሰዓትን፣ ሀብትን ሁሉ ቆጥበን የዜጎችን እርካታ ለማረጋገጥ አፈጻጸማችን ደግሞ በተአማኒነት የተረጋገጠ መረጃ ላይ መሰረት ያደረገ እንዲሆን በብዙ ሴክተሮች ትልልቅ የሪፎርም ስራዎች እየተሰሩ ይገኛሉ። በስራና ክህሎት ሚኒስቴር የለማው የኢኤልኤምአይኤስ
ወይም የኢትዮጵያ ስራ ገበያ መረጃ ሶፍትዌር በእኛ ሴክተር አጠቃላይ ስራዎች በተአማንነት ላይ የተመሰረተ መረጃ ይዘው እንዲንቀሳቀሱ በተጨባጭ ስራዎችን መለካት የሚያስችል ስርዓት ለመዘርጋት የተጀመረ ሪፎርም ነው። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ስራ ስምሪትና ገበያ ልማት ዘርፍ በኢትዮጵያ ስራ ገበያ መረጃ ስርዓትና ዲጂታል ግብይት ዙሪያ ባዘጋጀው ስልጠና የተሳተፉ አመራሮችና ባለሙያዎች ስልጠናው ስራውንና ሰራተኛውን በዲጂታል ዘዴ ለማዛመድ ከፍተኛ ጠቀሜታ እንዳለው ገልጸዋል። ይሄ አሁን እንዳጠቃላይ እንደ ሀገር በአንድ መረጃ ቋት ውስጥ መሆኑ ስራ ፈላጊነት ማስታወቂያ ሄዶ ከማንበብ ያስቀርልናል፣ ብዙ ችግሮችን ይፈታልናል። በኢኤልኤምአይስ ላይ የተመዘገቡ ዜጎቻችን በዛው በተቀመጠው ድረገጽ ውስጥ ገብቶ የስራ ፍላጎት በየትኛው አካባቢ ነው ስራ የወጣው፣ የትኛው ካምፓኒ ነው፣ ፕራይቬት ሴክተርንም ቢሆን የሚያካትት ስለሆነ ጥሩ አማራጭ ነው ብለን ነው የምንወስደው። ከዚህ መድረክ ያገኘነው ኤልኤምአይስ ምንድነው? ኤልኤምአይስ ምንድነው? ምን ስራ ይሰራል? በተጨማሪ ደግሞ ሉሲ ገበያ ምን ጥቅም ይሰጣል ኢንተርፕራይዞቻችን? በተለይ እኛ ከምንሰራው ስራ አንፃር ኢንተርፕራይዞችን ከመጥቀም ከዚህ ከገበያ ትስስር ጋር ሉሲ ገበያ ምን እየሰጠ ነው፣ ምንስ ይሰጣል የሚለውን ግንዛቤውን ወስደናል። በቀጣይም ወደ ኢንተርፕራይዞቻችን ይህንን ስርዓት ውስጥ እንዲገቡ የማድረግ ስራውን እንድንሰራ ይረዳናል። ከመድረኩ መነሻ ተነስተን የዜጎች ምዝገባ አፈጻጸማችን አሁን በተቀመጠው መሰረት ወደ 64% አካባቢ ነው ያለው። ከአመቱ አፈጻጸማችን አንፃር በምናይበት ጊዜ 64% ነው ያለው። ሌላኛው አካባቢ ላይ 100-200% ሲያሳካ ለምንድነው እኛ ያላሳካ ነው የሚል ተጨማሪ አሳይመንት የወሰድንበት መድረክ ነው። በተመሳሳይ ኢንተርፕራይዝ አካባቢ ላይ ያለው ችግር መቅረፍ የሚገባ እንደሆነ ወስደናል። በሀገራችን ያሉንን እድሎች በመጠቀም ሴቶችን በሁሉም መስኮች ውጤታማ ለማድረግ እንደ ሀገር በተሰሩ ስራዎች ውጤት ተመዝግቧል ሲሉ የፌዴራል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሮ መስከረም አበበ ገለጹ። በሴቶች ሁለንተናዊ ተሳትፎና ተጠቃሚነት ዙሪያ የታዩ መልካም ጅምሮችን አጠናክሮ ለማስቀጠል በቅንጅት መስራት እንደሚገባም ተጠቁመዋል። በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ቃል የሴቶች ክንፍ የውይይት ማጠቃለያ መድረክ በደቡብ ኢትዮጵያ ክልል ሴቶች ክንፍ መሪነት በወላይታ ሶዶ ከተማ ተካሂዷል። መስከረም ጌታቸው ተጨማሪውን አዘጋጅታለች። በሁሉም ዘርፍ የሴቶችን ተሳትፎና ተጠቃሚነት ለማሳደግ በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስተባባሪነት በየደረጃው ሲካሄድ የቆየው የንቅናቄ መድረክ ማጠቃለያ መርሃ ግብር በወላይታ ሶዶ ተካሂዷል። በመርሃ ግብሩ ተገኝተው መልእክት ያስተላለፉት የኢፌዴሪ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሮ መስከረም አበበ እድሎችንና ድሎችን በአግባቡ በመጠቀም ሴቶችን በሁሉም መስክ ተጠቃሚ ለማድረግ የተጀመረው እንቅስቃሴ ወደፊትም ተጠናክሮ እንደሚቀጥል ገልጸዋል። ከሴቶች ተሳትፎና ተጠቃሚነት አንጻር እድሎችንና ድሎችን አሟጦ በመጠቀም ሴቶችን በኢኮኖሚ በፖለቲካና በማህበራዊ መስክ በማብቃት እኩል የሚታዩ የሚቆጠሩ አበረታች እርምጃዎች የተወሰዱበት በመሆኑ የተገኘው ድል በቀጣይ ማጠናክሮ ማስቀጠል ያስፈልጋል። ሴቶች በማህበር ተደራጅተው በተለያዩ ስራዎች እንዲሰማሩ በማድረግ የኢኮኖሚ አቅማቸውን ለማጎልበት እየሰራን ነው ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ናቸው። 200 ለእናቴ ተብሎ ንቅናቄ ከዚህ ቀደም ተካሂዶ ነበርና በዛ ንቅናቄ በተካሄደው በተሰበሰበው ገንዘብ በተሳትፏችን ልክ ክልሉ መልሶ የሰጠን ገንዘብ ነበርና ሴቶችን ከ50 በላይ ሴቶችን በአራዳ ክፍለ ከተማ ብቻ አደራጅተን በታዳጊ ጫጩቶችን 1000 በላይ የሚሆኑን አደራጅተን ወደ ስራ እንዲገቡ አድርገናል። በቀጣይ በሌሎች ክፍለ ከተሞችም በእንጀራ ጋገራ ስራ ሴቶች ተሳትፈው ኢኮኖሚ አቅማቸው እንዲጎለብት ያው ስራዎችን አከታትለን የምንሰራ ነው የሚሆነው። በሌሎችም በማህበራዊ በትምህርት በጤናውም ከሌሎች ባለድርሻ አካላት ጋር በመሆን ሴቶች እንዲሳተፉ በተሳትፏቸው ልክም ደግሞ ተጠቃሚ እንዲሆኑ እየሰሩ ያሉበት ሁኔታ ነው ያለው። በአስተሳሰብና በተግባር የተሻሉና ግንባር ቀደም ሴቶችን በማፍራት ከኢኮኖሚ ጥገኝነት ለማላቀቅ በርካታ ተግባራት እየተከናወኑ እንዳሉም ተገልጿል። ብልጽግና ፓርቲ ሴቶች ክንፍ በዋናነት የሴቶችን የፖለቲካ የኢኮኖሚና የማህበራዊ ዘርፍ ተሳትፎና ተጠቃሚነት ለማረጋገጥ ይሰራል።
በዚህ ተቋም ላይ በሁሉም ዘርፍ ሴቶች ተጠቃሚ እንዲሆኑ ከምንሰራበት ስራዎች አንዱ ከፖለቲካ አንጻር ግንባር ቀደም የሆኑ ሴቶችን በየደረጃው መለየት ነው። በአስተሳሰብ፣ በተግባር፣ በውጤታማነት የተሻሉ ሴቶችን እየለየን ስልጠና መስጠት፣ የሰለጠኑት ደግሞ ወደ አመራርነት እንዲመጡ ጥረት ማድረግ፣ በተለያዩ አደረጃጀቶች ላይ የበቁ እንዲሆኑ ማድረግ ነው። በየዘርፉ በምናይበት ጊዜ እንደ ዞናችንም እጅግ በጣም በ26ቱ መዋቅር በ10ሩም ከተማ አስተዳደሮች በ16ቱ የገጠር ወረዳዎች ላይ ሴቶች በአደረጃጀት በሴቶች ክንፍ አስተባባሪነት ግንባር ቀደሞች ተደራጅተው በጣም በርከት ያሉ ስራዎችን እየሰሩ በተሳትፏቸው ልክ ደግሞ ተጠቃሚ እየሆኑ የመጡበት ሂደት አለ። የሴቶችን ኢኮኖሚያዊ ተጠቃሚነት ብቻ ሳይሆን በማህበራዊ ዘርፍም ተጽዕኗቸው እንዲጠናከር እየተደረገ እንዳለም ተነስቷል። በማህበራዊ ዘርፍም እንግዲህ ሴቷ በተፈጥሮ የተሰጠ ጸጋ አለ። ሴቶች እንወልዳለን፣ እናጥባለን፣ እናሳድጋለን። ይሄ ተስጦ ለኛ የተሰጠን እንደመሆኑ መጠን ከጤና አንጻር ግን ደግሞ በጣም እንጎዳለን ማለት ነው። ስለዚህ የሴቷ ጤና የተጠበቀ እንዲሆን የማህጸን ጫፍ ካንሰር ምርመራ እንዲያደርጉ ግንዛቤ እየተፈጠረ መጥቷል። በርካታ ሴቶች ተመርምረው ጤናቸውን ያረጋግጡ አሉ። ብቻም ሳይሆን ደግሞ የበሽታ ምልክት የታየባቸው ወደ ጤና ተቋም ሄዶ እንዲታከሙ ተደርጓል። እስከዛሬ የተሰሩ ስራዎች ሴቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ እንዲሳተፉና መሳተፍ ብቻ ሳይሆን ወደ ስራ ገብቶ እንዲሰሩ ሴቶች ክንፍ በስፋት እየሰራ ያለበት ሁኔታ አለ። የመድረኩ ተሳታፊ ሴቶች በበኩላቸው በየደረጃው ባሉ የሴቶች ክንፍ በኩል በሚደረግላቸው ድጋፍና ክትትል ራሳቸውን እየለወጡ እንዳሉ ተናግረዋል። በርካታ ጥቅም አለኛ ተጠቅመናል። አንደኛ ከቁጠባ አንስቶ ቆጥበን ፊት የወንዶችን እጅ አይተን ምን እንግዛ በበዓል ቀን ምናምን እንል ነበረ። አሁን ቆጥበን በእውነት እላለሁ ትላንት ለመስቀል ተካፍለን ወሰድን። አሁን ደግሞ እየጣልን ነው፣ መልሰን እያስቀመጥን ነው። ተጓራችን ደግሞ ጎመን ተክለን በቃ መሬት የሰጠውን ከጠፋም በማዳበሪያ አድርገን ተክለን እየተጠቀምን ቃሪያም ሆነ ጎመንም ሆነ ቲማቲምም ሆነ በቃ የተሰጠው ቡናም እኔ በበኩል ቡናም አለኝ እንሰት አለኝ በጓሮዬ። እኔ 2010 ተመራቂ ነኝ፣ ስራ ነኝ። አሁን ግን ስራ እድል አግኝቻለሁ። እግዚአብሔር ይመስገን በጣም ደስተኛ ነን። 30 ሰው አንድ ማህበር ሆነ ነው የተደራጀን ነው በሶስቱ ቀበሌ ማለት ነው። ሸዋበር፣ መሀልና ሶዶበር ሆነን ተደራጅተናል። እግዚአብሔር ይመስገን በከተማ በክልል በዞን ማለት ነው እርዳታ ሰጥቶኝ በእንጀራ ለመጋገር ኢንስታሌሽን ሁሉም ነገር ለኛ አስተካክሎ 30 ምጣድና በሊጥ ማብኪያ ማሽን አምጥቶልኝ ሰጥቶኛል። በጣም ሁሉ ነገር ሹር አድርገን ፈታ ብለን ትላንት ተቀብለናል። በጣም ደስ ብሎኛል። ከዚህ በኋላ ማለት ነው በዚህ ሰርተን የራሳችንና ቤታችን ማለት ነው እንለወጣለን። መጪው ሀገራዊ ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ሴቶች የድርሻቸውን ሊወጡ እንደሚገባ በዚህ ወቅት ተመላክቷል።